ወንድሜ ያፈቀርከውን ሰው ለመርሳት ስትታገል ይህንን ስሜትህን እንደ መስዋዕትነት ቁጠረው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና አሰላሙ አሌይኩም ወራህመቱላሂ ወበረከቱህ። ውድና የተከበራችሁ የሰሙት ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮች ልጆች ኢትዮጵያውያኖች ከሀገር ውስጥም ከሀገር ውጭም የምትገኙ ሁላችሁንም ሰላም ሰላም ብያለሁኝ። በያላችሁበት ሀገርና ቦታ የአላሁ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሓነሁ ወተዓላ ፈቃድ ሆኖ ተገናኝተናል። ስንገናኝ እጅግ ደስ እያለኝ ነው። ምክንያቱም ከውድ ቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና ቆንጆ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁ። በዚህ ቻናል እንግዲህ እንደሚታወቀው እጅግ አስፈላጊ የሆኑ ትምህርቶች፣ ወሳኝ ምክሮች እንዲሁም ደግሞ ግጥሞች፣ ቁም ነገር አዘል ግጥሞች የሚለቀቅበት እጅግ ደስ የሚል ቻናል ነው። በዚህ ቻናል ፈልጋችሁ የምታጡት ነገር የለም። ለቻናል ተከታታይ ቤተሰቦቼ ከልብ አመሰግናለሁ። እንደዚሁም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ሁልጊዜ የምለቃቸው ቪዲዮዎች ወደ እናንተ ተደራሽነት እንዲኖረው ማድረግ ትችላላችሁ ማለት ነው። እንግዲህ ባለፈው ያፈቀሩትን ለመርሳት ምን ማድረግ አለብን የሚለውን ክፍል አንድን እንዳየን አስታውሳለሁ። ክፍል አንድን ጨርሰን ኢንሻአላህ ዛሬ ላይ ደግሞ ክፍል ሁለትን የምናይ ይሆናል እንደ አላሁ ሱብሓነሁ ወተዓላ ፍቃድ ማለት ነው። እንግዲህ ያፈቀሩትን ለመርሳት እንዴት ነው አፍቅራችሁ ያንን ነገር በዛ መቀጠል የማትፈልጉትን ነገር ለመርሳት ፈልጋችሁ ያልተሳካላችሁ ሰዎች አላችሁ፣ እህቶች ወንድሞች አላችሁ። እርግጠኛ ነኝ ትኖራላችሁ ብዬ ተስፋ አደርጋለሁ። ማለትም በዚህ ጉዳይ ላይ ብዙ ሰዎች ሲሰቃዩ እናያለን። የማይሆን ሰው ያፈቅሩና መቀጠል የማይችሉትን ነገር በኋላም በዛ በፍቅሩ እየተሰቃዩ መከራቸውን እያዩ እናያለን ማለት ነው። ቅድሚያ ግን ከእንደዚህ አይነቱ አላህ ይጠብቀን። ማለትም አፍቅሮ ከመጎዳት ማለት ነው። ላይጨርሱት ነገር ከመጀመሩ መቆጠቡ ይመረጣልና እንግዲህ ኢንሻአላህ ያፈቀሩትን ለመርሳት ክፍል ሁለትን የምንጀምረው ይሆናል። ትዝታው እንደ ወጀብ ሲመታህ፣ ናፍቆቱ እንደ እሳት ሲለበልብህ የነበረው ቅርበት ርቆ የቀረው ባዶነት ሲያስተጋባ በዚህ ሁሉ ህመም መሃል አንድ ብርሃን አለ ማለት ነው ወዳጄ። ልብ በል አንዳንዱ መለያየቶች መጨረሻዎች አይደሉም፣ አዲስና የተባረከ ጅምር እንጂ። ዛሬ ልነግርህ የወደድኩት ወይም ደግሞ ልነግርሽ የወደድኩት ስለ መርሳት ብቻ አይደለም፣ ልብ እንበል ስለ መተካትም ማለት ነው እንጂ የዓለማቱ ጌታ አላሁ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም አንደበት የላከልን አንድ ልብን የሚያረጋጋ ስብራትን የሚጠግን ትልቅ ቀመር አለ ማለት ነው። ልብን አላህን ፈርቶ አንድ ነገር የተወሰው አላህ ከዚያ በሚበልጥ ነገር ይተካለታል የሚለው መልእክታዊ ቃል ኪዳን ነው ማለት ነው። ማለትም ለአላህ ብለን አንድን ነገር ለአላህ ፍራቻ ተተውን አላህ ሱብሓነሁ ወተዓላ ደግሞ በሚበልጥ ነገር ይተካልናል ማለት ነው። እና ስንቶቻችን ለአላህ ብለን የተሆነው ማድረግ እየፈለግን ግዴታ ነው ብለን እያሰብን ግን የአላህ ፍራቻ ማለት አላህን ፈርተን ላለማድረግ የተመለስን መንገድ ጀምረን ጫፍ ደርሰን ስንቶቻችንን በማንኛውም ነገር ግዴታ በአሁን በምላችሁ በፍቅር ጉዳይ ላይ ብቻ ሳይሆን በማንኛውም ነገር ልታደርጉ ትፈልጉና አይ አላህ ይቆጣብኛል ይሄንን ነገር ለአላህ ብዬ መተው አለብኝ ብለን ሰዎች ስንቶቻችንን አላህ የሚወደን ሰዎች ነን ማለት ነው። አላህ ይጨምርልን እንደዛ አይነት ሰዎች። መልካም እንግዲህ ህመሙ ይገባኛልና የለመድከው ወይም የለመድሽው ድምጽ ሲጠፋ ያመንከው ተስፋ ሲጨልምብህ እንዴት እኖራለሁ ብሎ ይሰጋ ይሆናል
ነገር ግን እስኪ ከህመሙ ወዳ ማዶ ያለውን እውነት እንይ ማለት ነው። አንተ ይህንን ሰው ይህንን ግንኙነት ይህንን ስሜት የምትተወው ስለተጠላህ አይደለም፣ ወይም አቅም ስለሌለህ አይደለም። የምትተወው ለአላህ ብለህ ነው እኮ። ይህ ግንኙነት ሀላል ስላልሆነ አላህ ስላልወደደው መንገድህ ወደ ኸይር ስላልመራህ ጌታ ሆይ ስሜቴን ላንተ ስል አሸነፍኩት፣ የልቤ ምርጫ ላንተ ስል ተውኩት ብለህ ስትወስን ያኔ አንተ ዝም ብለህ እየተውክ አይደለም፣ ታላቅ ንግድ እየነገድክ ነው ማለት ነው። ገባህ ወንድሜ? አንቺም ገባሽ እህቴ? ልብ በይ ልብ በል ማለት ነው። ስለዚህ እጅ ላይ የያዝከውን አቧራ ለአላህ ብለህ ስትለቅ አላህ ወርቁን ሊያስጨብጥህ እንጂ ሊያስጨብጥህ እጁን ዘርግቷል ማለት ነው። እስኪ ራስህን ጠይቅ። አላህ ለአንተ መጥፎ ይመኝልሃልን? የከለከለልህ ሊነፍግህ ነውን? በፍጹም። አላህ ከእጅ ላይ የወሰደውን እጅህ ነፃ ሆኖ የተሻለውን ስጦታ እንድትቀበልለት ነው ማለት ነው። ወንድሜ እህቴ፣ ራሳችንን እንፈትሽ እስኪ። ራሳችንን ጠይቅ። እኔ ምን ላይ ነኝ? ምን እያደረኩ ነው? ምን እየሰራው ነው? አላህ በሚወደው መንገድ ነው ወይ እየሄድኩ ያለሁት? መንገዶቹ ሁሉ አላህ በፈቀደልኝ ነው ወይ? ወይስ ራሴ በቃ ስሜቴ እንዳሸነፈኝ እንደፈለኩኝ እየተጓዝኩ ነው ያለሁት? ውዶችዬ፣ ዛሬ ላይ ወጣትነት ሊያስቸግረን ይችላል። ወጣትነት ሊያሸንፈን ይችላል። ዱንያ ደግሞ የፈተና ምድር ነች። እና ታዲያ የወጣትነትም ረጋፊ ነው፣ ቁንጅናውም ጠፊ ነው፣ መልኩም ይረግፋል፣ ገንዘቡም አላቂ ነው፣ ጉልበቱም ቅዋውም ሁሉም ነገር የአላህ ሱብሓነሁ ወተዓላ ነው። ስለዚህ ይህንን የአፈር ገላ ይዘን ስንቶቻችንን የምንኩራራው? ይህንን የአፈር ገላ ይዘን ስንቶቻችንን አራቁታችንን በብጥቅጣቂ ልብሶች የምንወጣው? እህቶች አላህን አንፈራም? ወደ አላህ አንመለስም? ሞት ሳይመጣብን ዛሬ ላይ ቶሎ ተውበት አድርገን አላህን ይቅር እንዲለን አንጠይቅም? ስለዚህ እናስታውስ ውዶችዬ። የዛሬችን ያጭር ጊዜ ደስታችንን አንመልከት። ነገ አኼራ ቤታችንን እናስታውስ። አስቡት። ስለዚህ ከአሁኑ ብንመለስ መልካም ነው ብዬ አስባለሁ ማለት ነው። ለአላህ ብሎ መተው ጣፋጭ የኢማን እርካታን ይዋወርሳል። ትናንትን በሰው ፍቅር ሲያባዝን የነበረው ልብህ ዛሬ በፈጣሪ ፍቅር ይረካል። ስለዚህ ያጣሁት ሰው ይሻለኝ ነበር ብለህ አትስጋ። ፈጣሪህ የሚሰጥህ ካሳ ስሌቱ ረቂቅ ነው። ምናልባት የውጭ ውበቱን ወስዶ የልብ ውበት ያለውን ይተካሃል። ምናልባት ሀብት ያለውን ወስዶ ሀብትም ሰላምም ያለውን ይሰጥሃል። አላህ ሲተካ ሙሉ አድርጎ አሳምሮና ሱቦ ነውና ማለት ነው ወንድሜ። ያፈቀርከውን ሰው ለመርሳት ስትታገል ይህንን ስሜትን እንደ መስዋዕትነት ቆጠረው። ይህ ህመሜ፣ ይህንን እንባዬ፣ ይህንን ናፍቆቴ ለአላህ ብዬ የምከፍለው ዋጋ ነው በል። አላህ ደግሞ ለቀረበለት መስዋዕትነት ምላሹ ፈጣን ነው ወንድሜ። ስለዚህ ከአሁን ልክ በዚህ ሰዓት ልብህን አሳምነው፣ በሩን ዝጋው፣ ያንም ምዕራፍ ቋጨው። እጅህን ከአላህ ክልከላ ሰብስበህ ወደ አላህ እዝነት ዘርጋህ። እርግጠኛ ሁን፣ ለአላህ ብሎ የተወው ባሪያ አላህ በፍጹም ባዶውን አይመልሰውም። የተሻለ መምጣቱም የተሻለ መተካቱም የተሻለ መኖሩ አይቀርምና ወንድሜ እህቴ። ስለዚህ እነዚህ ወደ አላህ ተመልሰን የተውበትን በር እንጠይቀው። አላህ ሱብሓነሁ ወተዓላ ይቅር ባይ ነውና ይቅር ባዮቹንም ይወዳል። ስለዚህ እህቴ ወንድሜ፣ አሁን ያለንበት እቺ ምድር አታሸንፈን፣ አታታለን፣ እቺ ብልጭልጭ ማለት ነውና ስለዚህ ውዶቼ ራሳችንን ፈትሽ። ለዛሬ የነበረን ቆይታ ይህንን ይመስላል። እንደምትወዱት አልጠራጠርም ሀበቢ። በቀጣይ በአዲስ ቪዲዮ እና በአዲስ ርዕስ እስከምንገናኝ ድረስ ሁላችሁም በያላችሁበት ሀገርና ቦታ የአላሁ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ አይለያችሁ እያልኩኝ በዚሁ ልሰናበታችሁ እወዳለሁኝ ማለት ነው። የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ፣ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።